እንቅልፍ አልተኛም ነበር እንዴ? እንደዚህ መሆን ከሆነ ሁለታችሁም ልክ አይደለም። እሷን መረጋጋት አለባት። ናሆም ከበፊት ይልቅ እኮ አሁን ሰላም ልትሆኑ ይገባል። እሱም እኔ ሳልኖር ስቀር እኮ ቤት ራሱ የመጣች እንደምታስቸግራቸው ነገር ተው በቃ አልኩ። ስማ በቃ አሁን ሄደን ጂናችንን እንጠጣ። ገብቶሃል አይደል? በቃ እንፍታው፣ ችግር የለም፣ ዋጋውን ሰጠዋለሁ። ግን እንኳን መምጣት ራሱ ይጠበቅብሽም ነበር። ምግብ እንኳን እኮ ቤት ነገሩ ሊንክ ጥያቄ ነው። በቃ እኔ ማን ሰላም ፈልገኛል አይደል እኮ። ሰዎች እኮ አንቺን ለሰላም እንዲፈልጉሽ ከሰዎች ጋር ያለሽን ግንኙነት ሰላማዊ አድርገሽ መገንባት አለብሽ። ይኸውልሽ አሁን ምንም ሌላ ነገር ያስፈልግ እንዴ? እስኪ ንገሪኝ፣ መቼ ነው ነገርሽ የምታውቂው? እንዴ እርጉዝ ነኝ ብለሽ ነግረሽዋል? ከዛ ነው አያገባኝም ብሎሻል? ባካጭብኝ ወደዛ። ያንተ ጓደኛ እኮ መጠጣትና ማዝናናት ብቻ የሚያስደስተው ሰው ነበረ። አለሊ ዱርኪ እና ለሊ መሆኑን ካወቅሽ ከሱ ጋር ለምን ልብስ ለብሶ እኮ እዚህ ፊት ለፊት የቆመውን ያየሁት። እንዳንቺ አይነት ቆንጆ አቆላምጦ ሲጠራኝ እንዴት ደስ ይለኛል መሰለሽ። ሰላም እንዴት ኖት አቶ አባተ? ምን ነው ምን ልርዳዎት? በኢለኒ ነገር እጅግ ግራ የተጋባው ናሆም ለጓደኞቹ ለኪራና ለቅዱስ አማክሯል። ኪራና ቅዱስም ይህችን ሴት እስኪ ለመጨረሻ ጊዜ ከህይወታቸው የምትወጣበትን ነገር እናመቻች፣ እናማክራት በማለት ወደ ኢለኒ ሄደው ነበር። የሰሙትና የተናገረችው ነገር ግን እጅግ የሚያስከፋ ነበረ። ናቲ በቲና ፍቅር እብድ ብያለሁ ያለ ይገኛል። እኔ እምር ሳወራት እሷ ግን ትቀደድብኛለች፣ ትስቅብኛለች። እውነት አይመስለኝም። ምናልባትም እንደ ባጣ ቆየኝ ነው የሚመስለኝ የእሷ ፍቅር እያለም ይገኛል። በቀጣይም እራት ሊጋብዛት ቀጠሮ ይዟል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮች ላይክ፣ ሼር በማድረግ አበረታቱኝ። አብራችሁ ስላላችሁ እጅግ በጣም አመሰግናለሁ። ናቲና ቲና እንግዲህ እልም ያለ ፍቅር ውስጥ ገብተዋል። ናቲ አሁን ላይ ስለ ቲና እንጂ ስለ ሌላ ነገር ማሰብ አልቻለም። እንዴት አድርጌ ነው የራሴ የግሌ ማድርጋትም እያለ እያሰበ እየተጨናነቀ ይገኛል። ቅዱስም እንግዲህ ከተሞክሮ ነግሮታል። የተናገረውም ነገር እሺ አሁን አንተ አገባህ እንበል፣ እሺ ልታገባት ነው፣ ምን እንደሚያስፈልግ አውቀሃል ወይ በማለትም ተናግሯል። ናቲም እስኪ ቅዱስ ንገረኝ እስኪ ባክህ እችለው ይሆነ በማለት ነበረ የጠየቀው። ቅዱስም እንግዲህ እሺ አገባሃት እንበል፣ ከዛ በኋላ የቤት ኪራይ ቤት የለህም፣ እሺ ያንን አረክ እንበል፣ የቤት አስቤዛ አለ፣ ብዙ ነገር አለኩ፣ ትዳር ዝም ብለህ ነው ወይ? ከዛ ስራ የለህም፣ ምን ልታበላት ነው በማለትም እንግዲህ አሳስቦታል። አይ በቃ አታስጨንቀኝ በማለትም ነው ወሬውን ሊያቋርጠው የቻለው። አሁን ላይ ስራ የለውም፣ እሱም ያለው በቅዱስ ቤት ነው፣ ለምን እዚህ አትመጣም በማለትም ጠይቆ ነበረ። ነገር ግን ቅዱስ ሁለት እብድ አስቀምጬ አማኑኤል ልግባዊ ልጨልልህ እንዴ በማለት ነበረ መልሶም የተናገረው። እዚህ በፍጹም አትመጣም በማለት ነው የተናገረ። ጓደኝነት በጣም ከልክ በላይ ሲሆን አሁን ላይ የቅዱስ የሆነ ነገር ሁሉ የራሱ አድርጎ ይመለከተዋል ናቲ ማለት ነው። ናቲም እንግዲህ ቅዱስ ቤት ባኖራት ብሎ አስቧል። ነገር ግን የማይሆን ነገር እንደሆነ ቅዱስ ነግሮታል። ቅዱስና ኪራም ኢለኒን ለማግኘት ሄደው ነበረ። በመንገድ ላይ ስታልፍ ነበር እንግዲህ ጠብቀው ያገኟት። ልክ እንዳየቻቸውም ድንግጥ ነበር ያለችው። ምን ፈልጋችሁ ነው በማለትም ጠይቃቸው ነበረ። እነሱም ምን ፈልገን ይመስልሻል እዚህ ቆመን የምታይን? ነይ እንጂ ልናናግርሽ ነው በማለት ወደ እነሱ እንድትቀርብ ያደርጓታል። እሷም እየፈራችና እየተንቀጠቀጠች ወደ እነሱ ትቀርባለች። ምን ፈልገሽ ነው ከናሆምና ከመሩ ላይ አልለቀቅም ያልሽው በማለትም ይጠይቋታል። ምን ነው እሱ ለምን አልመጣም? ምናልባት ተናዶ ስለሚሆን እንዳይመጣ ይፈርቶ ነው አይናሁም በማለት እንግዲህ ስለ ናሆም እንዲሁም ስለምሩ መጥፎ ነገሮችን ታወራለች። ኪራም አሁን የምናወራሽን በስርዓት እንድታወሪን እንድትመልሽልን ነው የምንፈልገው። ምንድነው ከናሆምና ከምሩ የምትፈልጊው በማለት ይጠይቃታል። ኢለኒም እሱ እኔን ለመበደል ይበቃል፣ እናንተ ተደርባችሁ አትምጡብኝ፣ ምን ፈልጋችሁ ነው እናንተ የምትመጡት? ለምን ራሱ መጥቶ አያናግረኝም በማለት ነበር የተናገረችው። ስለ ፍሬ እንደውም ስለ አንቺ እንዲሁም ስለ ናሆምና ስለ ምሩ ምንድነው አሁን ዘላቂ የሆነ መፍትሄ መፍጠር አለብን በማለት ይነግራታል። ስነ ስርዓት ያዙ፣ ልጅን እዚህ ውስጥ አታስገቡ በማለት ነበር የተናገረቻቸው። እንግዲህ ልጅቷ የሱ ትሁን አትሁን ገና አልታወቀም። ነገር ግን እስካሁን መቼ ጠይቋት ያውቃል? መቼ ጠይቆኝ ያውቃል? እልም ያላለል ያልነበረም ወይ በፊት እያለች እንግዲህ ስለ ናሆም መጥፎነት ታወራለች። አለሌ ከሆነ ለምን ቀረብሽው? አሁንስ ለምን ወደሱ መጣሽ? ለምን ህይወቱን ትበጠብጫለሽ? በማለት ነው የጠየቋት። አሁን ላይ ለልጇ የሚያስፈልገውን ነገር እየሰጠ ልጁን ለማሳደግ ቢወስንም ነገር ግን ምሩ አሁን ላይ ልጅ ስለማትወልድ የኔ ሊፈለገች እንዴ? አንቺ ልጅ ስለማትወልጂ
የኔ ልጅ ግን እንዳማረችሽ ትቀራለች ብላችሁ ንገሩልኝ በማለት ጭራሽ መጥፎ ቃላትን ትናገራለች። ኪራ እጅግ ተናዶ ስለነበረ አሁን ሴት ሆንሽ እንጂ ወንድ ብትሆኚ እዚህ አፈርጥሽ ነበር በማለት ነው የተናገራት። ቅዱስም ተረጋጋ እንጂ ስሜታዊ ሆነሃል እኮ ኪራ ተናደሃል በማለት እንግዲህ ኪራንም ለማረጋጋት ሞክሮ ነበር። እሷ ግን በእሳት ላይ እሳት ጨምራባቸው ነው የሄደችው። ጽናትም ወደ ምሩ ጋር ሄዳ ነበረ። በሄደችም ሰዓት እንግዲህ ምሩ ካልጋ ላይ ሳትወርድ ራሷን በሻሻ ስራ እየተከዘች ነበር የጠበቀቻት። ምንድነው የተፈጠረው? አሁን እኮ ነው ኪራ የሚነግረኝ በማለትም የተፈጠረውን ነገር ለማንሳት ሞክራ ነበር። አላቅም በቃ በጣም እየተፈታተነች ነው፣ ናሆሜ ልትወስድብኝ እየጣረች ነው በማለት እንግዲህ ምሩም የስጋቷን ለጓደኛዋ ለጽናት እያማከረች ነበር። ይሄ ሁሉ ነገር ቢሆንም ነገር ግን የምሩና የናሁም ፍቅር አሁንም ቀን ተቀን እየጨመረ ነው የሚገኘው። ናሁም እሷን ላለማጣት እጅግ እየተጋና እየለፋ ነው የሚገኘው። ከዚህ በፊትም ከእናቱ ጋር ለመጣላት ሞክሮ ነበር። እናቱም ለማለያየት ሞክራ ነበር። እነሱን ግን ፍቅር አስሯቸው ሊለያዩ አልቻሉም። ዛሬም ላይ ይቺ ልጅ ወደ እነሱ ህይወት ብትመጣም ነገር ግን እነሱ በቀላሉ የሚላቀቁም አይደሉም። ምክንያቱም በጣም ይዋደዳሉ። ምሩ እኔ መውለድ አልችልም፣ እኔ በሽተኛ ነኝ፣ ስለዚህ እሱ ከኔ የተሻለ ሰው አግብቶ መኖር አለበት በማለት ለናሆም ብታስብም ጥላው ብትሄድም እንዲሁም ደግሞ ልትለየው ብታስብም ናሆም ግን አንቺ ለእኔ ሙሉ ሴት ነሽ፣ ምንም ነገር አልፈልግም፣ ሁሉም ነገር በጊዜ ይሆናል፣ እኔ ወድሻለሁ፣ ካላንቺ ህይወት የለኝም በማለት ከእሷ ጋር የሙጥኝ ብሎ እየኖረ ነው የሚገኘው። ኪያ የምሳቃዋን ረስታ በመሄዷ ምክንያት ጓደኛዋ ወደ ቢሮ ሄዳ ነበረ። ወደ ቢሮም በሄደች ሰዓት አቶ አባተ በድጋሚ አብረው ለስራ ስምምነት ማውረዳቸውን ሁላችንም የምናውቀው ነው። ከኪራ ጋር በሚነጋገርበት ሰዓት ነበረ እንግዲህ የኪያ ጓደኛ ወደ ኪራ ጋር የገባችው። በገባችም ሰዓት እንግዲህ አቶ አባተ ባየቱ ሰዓት ነበር ድንግጥ ብሎ የቆመው። ኪራም በድንጋጤ ምን ሰሪ መጣሽ እዚህ በማለት ይጠይቃታል። አይ ኪያ እኮ ምግቧን ረስታ ላመጣላት መጥቼ ነው በማለት ትነግረዋለች። ሰውየው ግን ፍጥጥ ብሎባት ነበር የቀረው። ለእሱ ያሳየውን ድንጋጤና እንዲሁም ደግሞ ለእሱ ያለውን አመለካከት ስላየ በሽማግሌው ላይ ኪራ እጅግ ተበሳጭቶበት ነበረ። ምንድን ነው ቢል አይ ምንም አንዳንድ ነገሮች ወረቀቶች እንደዚህ መመታት አለባቸው በማለት እንግዲህ በአግቦ እየመከረው ነበረ። ኤዱሞ ወደ ኪያ ክላስ ከሄደች በኋላ ምሳሽን እኮ ረስተሽ ነው እንጂ በማለት ግን እኮ ና ኪራ ክፍል ገባሁኝ ኪራ ቢሎ በማለት ትናገራች። ወይኔ ያ ሰውዬ በቃ አይቶሻል ማለት ነው፣ ወይኔ ጉድሽ በማለት እንግዲህ ሀና ተደረሰባት አንጻር እያስፈራራቻትም እየነገረቻትም ነበር። ምነው የምታስፈራሪ በማለት ትነግራታለች። አይዞሽ ዝም ብላ ነው በማለት እንግዲህ ኪያ ነገሩን ልታረሳሳ ብትሞክርም ነገር ግን ከቤት ስትወጣ ተከትሏት ነበር የወጣው። መንገድም ላይ እንግዲህ ይጠራታል። እሷም በክብር አንቱ እያለች ካወራቻቸው በኋላ እነሱ ግን ያው የፍላጎታቸውና ሀሳባቸውን እንዲሁም ደግሞ በሀብታቸው እንደሚመኩ ያለውን ባህሪያቸውን ሲያሳዩት እሷ ግን ሙልጭ አርጋ ሰድባቸው ነበር ሄደችው። እንግዲህ እንደዚህ ሰድበሽኝ አዋርደሽኝማ አለቅሽም በማለት የገባችበትን ቤት አይቷል። እንግዲህ በድጋሚ ምን ሊያደርጋት ይሆን በቀጣይ የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን።